ባለፈው ሳምንት በእኛ ድራማ በጣም ጥሩ ዜና ይዤላችሁ መጥቻለሁ። ምን ነው? ከተማችን ውስጥ የቆዳ ንግድ ኤግዚቢሽን ሊካሄድ እንደሆነ ሁላችሁም ታውቃላችሁ አይደል? አዎ። አዘጋጆቹ የኛ የሙዚቃ ዝግጅት እንዲያቀርብላቸው ይፈልጋሉ። በሉ መጀመሪያ ግን ቤተሰቦቻችሁን አስፈቅዱ። እኔ ምለው የንግድ ኤግዚቢሽኑ ላይ ምንድን ነው የምንዘፍነው? ጣይቱን እንስፈን። ሚሚ የት ጠፍተሽ ነው? ምን ፈልገህ ነው? ተሳፋሪዎች እየጠራሽ መኪና እንድትሞይ ሊፈልጌ ነው። ተከተልኝ። ሰማ አዲስ ስራ ተገኘለ። በቃ ተስማምተናል። ሜላት ታዲያስ? ፋሲል ነኝ ታውቁኛለሽ አይደል? የሳራ ታላቅ ወንድም። ሃይ ፋሲል። ስልክ ቁጥርሽን ስጭኛ። ምን አልሰጥህም። አባ ሳራ፣ እኔና ጓደኞቼ የንግድ ኤግዚቢሽን ላይ እንድንዘፍን ተጠይቀናል። አውቀሽ ልታናድጅኝ እየሞከርሽ ነው? ካሁን በኋላ ሙዚቃ የሚባል ነገር የለም ብያለሁ። ዛሬ ሽማግሌዎቹን አግኝቻቸው ነበር። እናማ አባዬ ሊመለስ ነው። እሙዬ ወዴት እየሄድሽ ነው? ተመለሽ ብዬሻለሁ። አንቺ ልጅ እማዬ እባክሽን ሬዲዮኑን አጥፊው። ጆሮዬ ነው ወይስ ሬዲዮኑን አጥፊው ነው ያልሽኝ? አሁን ምንም ሙዚቃ መስማት አላማረኝም። ለነገሩ እንኳን ጠፋ። ማዕድ ቀርቦ ዘፈን ጡር አለው። እማዬ አባዬ ዛሬ ወደ ቤት ይመለሳል? አዎ መሰረቴ ይመጣል። እንዴ እሙዬ ቁጭ በይ እንጂ ቁርስሽን በልተሽ ትሄጃለሽ። አላሰኘኝም። በቃ ወደ ትምህርት ቤት ልሂድ። እንግዲህ አትነፋረቅ መሰረት። ዝም በይ ብያለሁ። አይ ጀለሶች ናይሽ ሜላት የቅንጦት ኑሮሽ እንዴት ነው? አሪፍ ነው ሚሚዬ። አንቺስ የሽቀላ ህይወት እንዴት ይዞሻል? ከችርቻሮ ይልቅ ከጥፉ ጋር መሸቀል ይሻላል። ጥፉ ደግሞ ማን ነው? የሚኒባስ ሹፌር ነው። እንዴ አንቺ ታዲያ ምትሰሪለታለሽ እንዴ? ለምለም ጻሞላለታለሁ። ገበያው ደርቶለታል በእኛ። እንዴ ምን ጥያቄ ያለው? የከተማው ዜና አስደናቂ ነገር ሆኖ ተመዝግቧል። የሚሚሾ ነገር ሲባል ካልሰማችሁ ምኑን በከተማው አለን ትላላችሁ? መኪና ቢሰለፍ ፍጫፍ ድረስ ተጓዥ ይጠብቃል። እኔ እስከምመለስ አለና ጨዋታ ልብን የሚረታ ሙዱን ላሳያችሁ ስናደርገው ፈታ። ሃሎ ሌዲስ፣ ክቡራንም ጭምር እያሟሟቅ ነው ትርኢቱን ልንጀምር። ለአንድ ሰው ብቻ ነው የጥሪ ካርዳችን፣ ሙሉ ነው ተይዟል። ሌላው ወንበራችን። ተጓዥ አለም ፈጣን አድራሽ ምናምን እያልኩልሻለሁ። አደራዋለሁ እዛ መናኸሪያ ውስጥ። ቀጥለው ደግሞ መኪናውን እንድትነጂው ያደርጉሽ ይሆናል። አድርገውት ነው አሽከረክርላችኋለሁ። እንዴት ናችሁ? ፊስ ነው። ስሙ የንግድ ኤግዚቢሽኑ ላይ ለመስፈን አስፈቀዳችሁ? የእኔ ቤተሰቦች ጥሩ ውጤት ማምጣት እስከቀጠልኩ ድረስ መስፈን እንደምችል ነግረውኛል። አሪፍ ነው። ለምለም አንቺስ? ትምህርቴንና የቤት ውስጥ ስራዬን እስከሰራው ድረስ እንድሳተፍ ፈቅደዋል። አንቺ ሳራ? እኔ አልተፈቀደልኝም። እንዴ ለምን? በቃ ቤተሰቦቼ ምን ብላቸው ምን ለእኔ ስሜትና ፍላጎት ምንም ግድ የላቸውም። እኔ መሰለ ድልማ አያመልጠንም እኮ። እሙ አንቺስ? እሙ ተፈቀደልሽ? ማስፈቀዱን ረሳው እንዴ? እንዴት ትረሻለሽ? እየቀለድሽ መሆን አለበት። አንቺ አልነበርሽ እንዴ ለእንዲህ አይነት ነገር ሁሉ አፍንጫችንን የምትይዥን? እሙዬ ደህና አይደለሽም እንዴ? ያው የተለመደው የአባቴ ጉዳይ ነው። ባካችሁ ስለ ሌላ ነገር ኖራ በጣም ደብሮኛል። አረ ተደወለልኝ። በቃ እኔም ልሂድ። ቻው። በቃ በኋላ እንገናኛለን።
ቻው ሚሚ። በቃ ለምንድን ነው የመግቢያውን በር ዘግቶ የቆመው? ናፍቆት፣ የለበሽው ሹራብ ከለሩ ትክክል አይደለም። ቤት ሄደሽ ቀይረሽ ነው እንዴ? በቀለ ሹራቤ ታጥቦ ስላልደረቀ እኮ ነው። መሐመድ፣ ሸሚዝ በጭራሽ አይሆንም። ቤት ሄደህ ቀይረ ነው። ያሾፋል እንዴ? ቤቴ እኮ ሩቅ ነው። ለሌላ ጊዜ ትክክለኛውን ዩኒፎርም ለብሶ መምጣት ነው። በቀለ፣ ምን ነው ልጆቹን ባታጨናንቃቸው? አላበዛኸውም እንዴ? እንዴ አባባ፣ ይሄ እኮ ትልቅ ኃላፊነት ነው። ሃይ እሙዬ። ሃይ ማንቲ። እሙ፣ በኋላ የጥናት ቡድናችን ጋር ትመጫለሽ? እኔ እንጃ ማንቲ፣ አይመስለኝም። እሙዬ፣ ዛሬ ቀሚስሽ ትክክል ነው። ይሄ ሻንጣ የሚያክል ቦርሳሽ ግን አልተመቸኝም። ግን ደግሞ በሱ መከልከል አልችልም። ለምለም፣ የአንቺ ቀሚስ ተጥፏል። ቤት ሄደሽ ቶሎ ቀይረሽ ነው። ሌላ ቀሚስ የለኝማ። በቀለ ተደውሏል እኮ። ምን ሆነ ነው? አሁን ካልገባን ሁላችንም ማርፈዳችን ነው፣ ከአንተ ጭምር። እሙዬ እኮ እውነቷን ነው። እንሂድ። እሺ፣ ግን ሁልሽንም እያየሁሽ ነው። ምን አይነቱ ድንጋይ ራስ ነው ሲያስጠላ። በሉ አሁን ቶሎ ቶሎ እንሂድ። ክላስ እንገናኝ። ሽንት ቤት ሄጄ መጣ። እሺ ቶሎ ነይ። እሺ እሙ። እሺ ደህና አደርሽ ደስታ? እንዴት ነህ ሄኖክ? አለሁ። ትላንትና የእግር ኳስ ጨዋታውን ስላሸነፋችሁ በጣም ደስ ብሎኛል። ቴንክ ዩ። የሚገርምሽ ድንቅ ድንቅ ተጫዋቾች አሉ። ለምሳሌ ማንቲ በጣም አሪፍ ተጫዋች ነው። ለወደፊት ለኢትዮጵያ ብሔራዊ ቡድን እንደሚሰለፍ በፍጹም አልጠራጠርም። ለምን ለኢትዮጵያ ብቻ? አሁንማ ለአርሰናልን ማሰለፍ ጀመራል። አረ የአርሰናል ደጋፊ! እንደዛ ከሆነማ እኔ ማሰለፍ የምፈልገው ለቼልሲ። ቆይ አንድ ነገር ልጠይቅህ። በዓለም ላይ ካሉ ተጫዋቾች ማን በጣም አሪፍ? ሜሲ። በነገራችን ላይ ሄኖክ ምን እግር ታለ? አረ እኔማ ጨዋታሽ ጥሞኝ ነው እንጂ አመጣጤ የግጥም መጽሐፍ ለመዋስ ነበር። የምመራው የግጥም ክበብ አለ። እንዴ? እንዴት እስካሁን አልነገርከኝም? አባል መሆን እችላለሁ? በሚገባ። ሎሬት ጸጋዬ ገብረ መድኅንን የሚዘክር ዝግጅት ማዘጋጀት አስቤያለሁ። ደግሞ ታዋቂ ገጣሚ መጋበዝ እፈልጋለሁ። ጥሩ ነው። እንዲያውም ዝግጅቱን በማዘጋጀት ትረጅኛል። በጣም ደስ ይለኛል። የግጥም መጽሐፎች እዛ ጋር አሉል። እኔ የምለው ይህን የሚያህል ቦርሳ ተሸክመሽ ነው የምትሄጂው? አንቺ ዝግጅቱን እንደምታግዢ፣ እኔ ደግሞ ይህን ቦርሳ ተሸክሜ ወደ ቤት እሸኝሻለሁ። ደስ ይለኛል። የታረሙ የፈተና ወረቀቶቻችሁን አሁን እሰጣችኋለሁ። እባክሽ ሳራ ለተማሪዎች ማደል ብትረጂኝ። እሺ ቲቸር። ሜላት፣ እሙ ምን ነው ቆየች? እንደ ትላንቱ ቀሚሷ ተቀዶባት ይሆናል። ከምሬ እኮ ነው። ሳራ ወረቀቶቹን እየሰጠሽ የምጠይቅሽን ጥያቄዎች እንድትመልሽልኝ እፈልጋለሁ። እሺ ቲቸር። ከመመለሰሽ በፊት በደንብ አስቢበት። ጦጣዋ ከዛፍ ላይ ለምንድን ነው የወደቀችው? ኧረ እኔ እንጃ። ሌላ የሚሞክር የለም? እሺ ማንቲ። ወገቧ ልትፈትሽ። ወገቧ ልትፈትሽ። ጥሩ ግምት ነው፣ ግን አይደለም። ሌላ 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 ሌላ። እሺ ሜላት። ጸጉሯን ታጥባ ልትጠቀለል። አይደለም። በሉ ገምቱ። ለምንድን ነው የወደቀችው? አላወቃችሁትም? ልንገራችሁ። ሞታ ነዋ። ሁለተኛዋ ጦጣ ደግሞ ለምን የወደቀች ይመስላችኋል? ልታስቀብር። አይደለም። የመጀመሪያ ጦጣ እየተጫወተች መስሏት። በሉ በሉ በሉ፣ ይበቃናል። የፈተና ወረቀታችሁን እንድታዩ ትንሽ ጊዜ እሰጣችኋለሁ። እርስ በርስ መነጋገር ትችላላችሁ። ሳሪ ስንት አገኘሽ? 96። እኔ ደግሞ 75። ለምለም አንቺስ? እኔ ባክሽ መጥፎን ያገኘሁት 61 ነው። እንዴ ለምለምዬ፣ አይፈረድብሽም እኮ የምታጠኝበት ጊዜ የለሽ። ማታ ሁሉም ሰው ከተኛ በኋላ ትንሽ ሰዓት ነው ያጠናሁት። እንዲያውም በትንሽ ሰዓት ጥናት ጥሩ ውጤት ነው ያመጣሽው።
አረ ሙዬ ጠፋች። ወይ አሟት ወደ ቤት ሄዳ ይሆናል። ሳራ። አቤት። ነን ምሳ ሰዓት ቢሮዬ ነኝና የተሳሳትሻቸውን ጥያቄዎች እንሰራቸዋለን። እሺ እሺ። በሚቀጥለው ጊዜ 100% ነው የምጠብቀው። እሺ ቲቸር። ተጓዥ አለም ፈጣን አድራሽ። አረ ነፍሴ እናቴ የሞላ 11 ሰው ብቻ ይቀረው። መኪናው ይመቻል። ኑ ግቡና አዩት። ባለ 4 ጎማ ሲኒማ ቤት በሉት። ከች በአስፋልቱ ከች በኮረኮንች የጥፉ መኪና አቤት አቤት ሲመች። ቻ ክፈች መጋረጃ ጨዋታ በጋራ ሂሳብ ለየብቻ። ተስማምተናል? አቃዩ አረ ፍሬንድ ጠጋ በለት በና እስኪ ነይ እዚህ ጋር ጠጋ በለት አንቺ። ሚሚዬ የዴባቶኝ ቆጬ ነበር። ሰው እኮ ሌላውን መኪና ትቶኛ ጋር እየመጣ ነው። አጥፉ ደግሞ እስኪ በእናትህ ስራ ታስፈታኛል። እኔ መድረክ መሪ ጨዋታ ሳማሪ እግር ኳስ ሲጫወት ሺህ ጎል አስቆጣሪ ሁሌም ከተጣላ ጥርስ ከሳቀረ አስታራቂ ሆኜ ቢዚ ነኝ ስጠራ ነፍሴ አልሰማም በእናትህ። አዎ ግቢ ግባ ፈጥነን እንደርሳለን። ሰውና ጉዳዩን እናገናኛለን። ነፍሴ አረ ፍሬንድ ነይ በእናትሽ። ይኸው እንደዚህ እንዲህ አይነት መኪና አይተሽ ሁላ አታውቂም። ሶፋ ምናምን ወንበር ያስፈልግሻል። በነገራችን ላይ አንድ ሪከርድ አለን ከሌሎች መኪኖች እኛን የሚለየን። ወንበራችን ደልቶ ጨዋታችን ማርኮት ስንት ተጓዥ ሄዷል መውረጃውን አልፎ። ዘና በሉ ሳቁ። በመሀል ግን ንቁሽ ከመድረሻችሁ ላይ ብዙም እንዳትርቁ። ሹፌር ተንቀሳቀሳ ጉዟችን ይጀመር። ነፍሴ ትሄጃለሽ? ያዘው እንዴ ጩኒ አንቺ ቤት ነው የሚሸው? የት ጠፍተሽ ነው? ሌላ ከተማ ላሽ ብዬ ነበር። እዚህ ነገሮች ሁሉ ጭር ያሉ ናቸው። ለነገሩ እዛ ምንም አይሻልም። እንዴ እንደምትሄጂ ለምን አልነገርሽኝም አንቺ? እኔን ታውቂኛለህ እንዴ? በእቅድ ምናምን መንቀሳቀስ እኮ አላረፍም። እሙዬ ናት እንዴ ያቺ? የት አለች? እዛ ጋር እየሄደች ወደ ታች እየሄደች ነው። እሙዬ እሙ! ኧረ በዚህ ጫጫታ አላሰማሽም? ለነገሩ ተሳስቼ መሆን አለበት እንጂ እሷማ እኮ ትምህርት ቤት ምናምን አቀጣፍ። እሺ ሚሚሾ ሞየል ጀምረሽልኝ የለ እንዴ? ወይ እባክሽ ሂጅ ላረጋግጥ። ና ተከተል። የሙዬን አዲሱን ዘፈን ነው አይደል የምትዘፍኚው? አዎ ቀኑን ሙሉ ካፌ አልወጣ ብሎኛል። ኧረ ሆይ አለሽ ሆይ ኧረ ሆይ አለሽ ሆይ አለው በመከራ እምባዬን ሳዘራ ምን ቢጎድልብሽ እንዲህ ምታለቅሺ የእናቴ መከራ አይኔ ያየ ጸና እናትሽ እናቴ ምን አገኛት እቴ ቀን ስትማስኑ እራቷ ግንዱላ እንደምን ዝም አለ ጎረቤት እያለ ጎረቤት ዘመዱ ያጉረምርም በሆዱ ጎሽ ለልጇ ስትል ተወጋች በሾተል አለሽ ሆይ ኧረ ሆይ አለሽ ሆይ ኧረ ሆይ አለሽ ሆይ
በጣም የሚያምር ዘፈን እኮ ነው። እሙዬ ግን የት ሄዳ ነው? እንዲህ እኮ ከክፍል ቀርታ አታውቅም። አይ ጀለሶች፣ እንዴት ነሽ ሚሚ? አንቺ ሚሚ በዚህ ጅረት እያቋረጥሽ መምጣትሽን አትተይ። ቲቸር ሽብሩ እንዳይገሉሽ ብቻ። አልፈራቸውም ባክሽ። እሙዬ የት አለች? ጠዋት መጣው ብላ ሄዳ አልተመለሰችም። ወይኔ ጉዴ! ቲቸር አየለ ቢሮ መሄድ ነበረብኝ፣ ረስቼው። በእናታችሁ አብራችሁን ሂዱ። እሺ ሳሪዬ። ስሙ፣ እሙዬ መኪና ተራ ያዩዋት መስሎኛል። ምንሽ? ስጠራት አልሰማችኝም። ትምህርት ቤት ትሆናለች ብዬ ነው የተዘናጋሁት። ጠዋትም ልክ አልነበረችም። እያቀፈችኝ ምናምን ግራ አጋብታኝ ነበርኩ። የማይሆን ነገር እንደማታደርግ እርግጠኛ ነኝ። አይምሰልሽ እባክሽ ሜላት፣ ሲቸግርሽ ምንም ነገር ታደርጊያለሽ። እኔ ከቤት ጎዳና ይሻላል ብዬ አይደል የወጣሁት? እሙዬ ከቤት ጠፍታ ልትሄድ አታደርገውም። እና እሺ የት አለች? ሄደን እንፈልጋት። ይቅርታ ሳሪዬ፣ ቲቸር አየለ ቢሮ አብሬሽ መሄድ አልችልም። እሺ ችግር የለውም ለምለምዬ፣ እኔ ልሂድ በቃ። እናንተ ሙዬን ፈልጓት። እሺ እሺ። ከመደወሉ በፊት መመለስ አለብን። መምህር ሽብሩ፣ ልጄ ዛሬ ጧት የተጣፈ ሹራብ ለበሰች ተብላ ወደ ቤት ተመለሰች። ሹራብ ሲቀደድ መስፋት ችግር አለው? ወቸው ጉድ! ይኸውልዎት አቶ በረከት፣ በመጀመሪያ መምህር ሽብሩ ሳይሆን ዳይሬክተር ሽብሩ ነው። ዩኒፎርም መጣፍ አይቻልም የሚል ሕግ ደግሞ የለም። ጀማሪ የተማሪ አለቆች ናቸው ይህን ሁሉ ችግር የፈጠሩት። ሁላችሁንም በትምህርት ቤቱ ስም ይቅርታ ጠይቃለሁ። ማን ነው? ሳራ ነኝ። ግቢ። ቀደም ብለሽ ትመጫለሽ ብዬ ስጠብቅሽ ነበረ። ይቅርታ ቲቸር፣ ምሳ እየበላው ነበር። እኔማ አብረን ምሳ እንድንበላ በጉጉት ስጠብቅሽ ነበር። ለስላሳም ገዝቼልሻለሁ። ያው እሺ፣ አመሰግናለሁ። ነይ እዚህ ጋር ቁጭ በይ። የፈተና ወረቀቱን ይዘሻል? አዎ፣ ይኸው። 96 በጣም ጥሩ ውጤት ነው፣ ግን 100 ልናደርሰው እንችላለን። አይመስልሽም? አዎ ይመስለኛል። ጠጋ በይና ቁጭ በይ እንጂ ሳራ። ስታድጊ በጣም የምታምሪ ሴት ወጣሽ አይደል እንዴ? መዓዛሽ በጣም ደስ ይላል። ቲቸር፣ እኔ እዛ ጋር ልቀመጥ? አይ አርፈሽ ቁጭ በይ ሳራ። በአንድ ነገር እንስማማ። ሳም አድርጊኝና አለቅሻለሁ። በፍጹም አላደርገውም፣ ልቀቀኝ። በጣም ትጣፍጫለሽ። ልቀቀኝ። መጮ የለም ብዬሻለሁ። አሁን አርፈሽ ቁጭ በይ፣ ቁጭ በይ። ልቀቀኝ። ታዲያ እንዲህ ካልሆነ ምን ፍቅር ሆነ? ይህን ፍቅር ፍለጋ አለሁኝ ስጓጓ። ታዲያ እንዲህ ካልሆነ ምን ፍቅር ደግሞ የሚዘፈንበትን ጊዜ አትመርጭም እንዴ? ፈታ እንድንል ብዬ እኮ ነው። እኔ ግን የሙዬ ጭንቀት ይገባኛል። እኔ ማዬ የታመመች ጊዜ ከጭንቀቴ ብዛት ሆዴ ውስጥ ኃይለኛ ህመም ይሰማኝ ነበር። አሁንስ እናትሽ እንዴት ናቸው? አሁን ካልጋ እየወረደች ቁርስ መብላት ጀምራለች። በጣም ደስ ይላል። ታውቂያለሽ ሜላት፣ ድና ማየት ህልም ሆኖ ነው የሚታየኝ። በህይወቴ አስቤ የማላውቀው አንድ ምርጥ ሀሳብ መጣልኝ። ምንድን ነው? ለምን ከኤግዚቢሽኑ የምናገኘውን ገንዘብ ያንቺንና ለማሳከም አንጠቀምበት? ወይኔ ሜላትዬ፣ የሳራም አባት ለምን መስፈን እንዳሰብን ሲያውቁ መፍቀዳቸው አይቀርም። ምን እንኳን እንደምላላቅ። ይሄ ለቤተሰቤ በጣም ትልቅ ውለታ ነው። አይዞሽ፣ አሁን ሙዬ ማግኘት የግድ ነው። እሺ። ተከተል። እሙዬ ግን የት ሄደች ይመስልሃል? ያልፈለግናት ቦታ እኮ የለም። እዚህ ሚስጥራዊ መናፈሻችን ጋር ብቻ ነው የቀረን። ና አደርሰናል። እሙ፣ እዚህ ምን ትሰሪያለሽ? አስጨነቅሽ
ፈለግሽን እኮ እሙዬ፣ አንቺን እኮ ነው። ሚሚ፣ ሁሉም ነገር ሰልችቶኛል። ከአሁን ወዲህ አልችልም። አይዞሽ እሙዬ፣ የማይቻል ነገር የለም። ወስኛለሁ። ምን ልታረጊ ነው የወሰንሽው? ከቤት ልጠፊ? ሌላ ምን አማራጭ አለኝ ሚሚ? ቆይ የት ትሄጃለሽ? አላውቅም፣ ግን በቃ ከዚህ ከተማ ብር ብዬ እጠፋለሁ። እሺ፣ ከዛስ? ስራ እፈልጋለሁ። ምን አይነት ስራ? አላውቅም ሚሚ። እሺ፣ ስንት ብር አለሽ? እስቲ አጭቅጭቅኝ። እንደዚህ አይነት ነገርማ የለም። ጠፍተሽ ልትሄጂ ከሆነ እንዴት ለመኖር እንደምትችይ ማወቅ አለብሽ። እሺ፣ ከመኪና ወረድሽ፣ ከዛስ? የከተማው ምርጥ ምግብ ቤት ገብተሽ ምሳ ልትበይ ነው? እሙዬ፣ እኔ በልጅነቴ በየቀኑ የሚደበድበኝና የሚደፍረኝ ባል በማግባቴ ነው ለጎዳና የተዳረግኩት። ጎዳና ላይ መኖር ምን ያህል ከባድ እንደሆነ ብታውቂ። በየቀኑ ጥጋ ጥግ ላይ ተደብቆ የሚጠብቀኝ ወንድ ይኖር ይሆን ወይ ምን ይደርስብኝ ይሆን እያልኩ እንዴት እንደምፈራ። ግን ሁሉን ነገር ችለሽ እየኖርሽ አይደል ሚሚ? አይመቻል። ይሄ ብቻ እንዳይመስልሽም ሁል ቀን እናቴን አስታውስና ትናፍቀኛለች። ብታይ ትላልቅ አይኖች ነው ያሏት። በፍቅር ስታይሽ አንጀትሽን ነው የምትበላው። ልጅ ሆኜ እያቀፈችኝ የምታጫውተኝ ትዝ ይለኛል። እንደው ለአንድ ቀን ብቻ እንኳን ባያት ደስታውን አልችልም። ግን መቼም እንደማላያት አውቃለሁ። እና አንቺስ ለእንደዚህ አይነት አሰቃቂ ህይወት ዝግጁ ነሽ? ሚሚ፣ አንዳንዴ ወንድ ብሆን ኑሮ ብዬ እመኛለሁ። እኔም ሁሌም የምመኘው ነገር ነው። ወንድ ብሆን ኖሮ ይሄን ቤተሰቦቼ ጋር ነበርኩ። በጣም የሚያሳዝነው እኛ ሴቶች በጣም ትንሽ ምርጫ ነው ያለን። በቃ እንግዲህ ምን ይደረጋል? ባለን እድል ለመጠቀም መሞከር ብቻ ነው። ሚሚዬ፣ እኔ እንደሆንኩ ወስኛለሁ። አንቺ ሁሉን ነገር ተቋቁመሽ መኖር ከቻልሽ እኔም መኖር እችላለሁ። እንዲያውም ለምን አብረን አንሄድም? እሞ አዲስ ከተማ መሄድ እንደዚህ ቀላል እንዳይመስልሽ። ኑሮን እንደ አዲስ መጀመር ማለት ነው። የምታምኛቸውን ሰዎች ማግኘት፣ የምትሸጭባቸውንና ሰው ሳይተናኮልሽ የምታድሪባቸውን ቦታዎች ማግኘት በጣም ከባድ ነው። ይኸውልሽ፣ ቤት ተመልሰሽ ሂጂና ነገሮችን ለመፍታት ሞክሪ። መፍታት ካልቻልሽ ደግሞ በትምህርትሽ፣ በጓደኞችሽና በባንድሽ እየተጽናናሽ መኖር ነው። እሱ የሚሆን ነገር አይደለም ሚሚ። እሺ፣ በሆነ ነገር እንስማማ። የነገርኩሽን ሁሉ በደንብ አስቢበት። ትንሽ ቆይቼ ተመልሼ እመጣለሁ። ስመጣ ሀሳብሽን ካልቀየርሽ እንዳትሄጂ አልከለክልሽም። ግን መጥቼ ሳላገኝሽ ምንም ነገር እንደማታደርጊ በጓደኝነታችን ስም እንድትሚልኝ እፈልጋለሁ። እሺ፣ እውነት ብያለሁ። ምንም አላደርግም። ና ተከተልኝ። ተማሪዎች መጽሐፋችሁን ገጽ 12 ላይ ግለጡና ጥያቄዎችን ስሩ። እሺ ሳርዬ፣ ይሄው አንደኛ ጥያቄ። ሳራ፣ አንደኛ ጥያቄ አልኩሽ እኮ። ምንድን ይሆንሹ ዛሬ? በኋላ እንገናኝ። ለምለም እንዴ፣ መች ተለቀቅን? ሳራ፣ ወዴት ነው የምትሄጂው? ሳራ፣ ምን አስባ ነው ከክፍል ሳትለቀቅ ወጥታ ሄደችው? ቆይ ነገ አገኛት የለ? በለው የቀራችሁት ወደ ቤት ሂዱ። ነገ እንገናኝ። ሳራ ግን ምን ሆነ ነው? ቆይ እስቲ ልደውልላት። ይኸው ይጠራል፣ አታነሳ። እስቲ ከደረስኩባት ሮጬ ልከተላት። እንዴ መሲ፣ እዚህ ምን ትሰሪያለሽ? እኔ ነኝ ያመጣኋት። እንዴት እንደዚህ ታደርጊያለሽ? ልትሄጂ ከሆንሽ በስርዓቱ መሰናበት አለብሽ።
እባክሽ እባክሽ አትሂጂ እባክሽ። መስዬ መሄድ አለብኝ። እኔና እማዬን ለማን ትተሽን? እሺ መስዬ አታልቅሽ አታልቅሽ። እሺ እኔንም ይዘሽኝ ሂጂ። አንቺንማ ይዤ አልሄድም። ያለ አንቺ መኖር አንችልም። እንዳይመስልሽም አንቺም ያለ እነሱ መኖራችሁ። የአባዬ ተመልሶ መምጣት እንዴት እያስፈራኝ እንደሆነ ብታውቂ። አንቺ ካለሽ ከማዬ ጋር እየተረዳዳን መኖር እንችላለን። አንቺ ከሌለሽ ግን ማሰብ አልፈልግም። አንድነታችን ጥንካሬያችን መሆኑን ከኛ ተምረን የለ? አዎ። እሺ አልሄድም። አሪፍሙ አይዞሽ። እሺ አለሁልሽ መስዬ። የኔ የት በጣም ነው የምወድሽ። የትም እንደማልሄድ ቃል እገባልሻለሁ። እሺ እሺ። ሰሌ መጣች። ልክ በሳቷ ከቻለች። ታዲያስ ሜላት፣ ወይ አንተ ደግሞ ተስፋ አትቆርጥም? ስልክ ቁጥርሽ